ዘካተል ፊጥር የረመዳን ጾም መጨረሻ ቀናት ላይ ለሚስኪኖች የሚሰጥ ግዴታ የሆነ ሰደቃ መሆኑን ሼህ ዑመር የህያ ተናገሩ። ማንኛውም ሙስሊም ማህበረሰብ በቤተሰብ ቁጥር ልክ ለአቅመ ደካሞች ወይም ሚስኪኖች ዘካተል ፊጥርን መስጠት እንዳለበት ሼህ ዑመር የህያ ገልጸዋል። ተመስገን አሰፋ ተጨማሪ ዘገባ አለው። ዘካተል ፊጥር የረመዳን ወር ጾም መጨረሻ ቀናት ከኢድ ሶላት በፊት ለሚስኪኖች የሚሰጥ ግዴታ የሚሆን ሰደቃ ነው። ሼህ ዑመር የህያ በባቲ ከተማ ትልቁ መስጂድ ኢማም ናቸው። ስለ ዘካተል ፊጥር ምንነት ጠይቀናቸዋል። ዘካተል ፊጥር ማለት ረመዳን ተጾሞ ሲያበቃ የሚሰጥ ስጦታ ነው። በግዴታ መልክ ማለት ነው። ስሙም እንደሚያሳየው ከረመዳን የማፍጠር ዘካ ምጽዋት የሚሰጥ ማለት ነው። እሱ ደግሞ ተሌሎቹ ዘካ ለየት የሚያደርገው የሌላው ዘካ ሀብታምና የተወሰነ ገንዘብ ያለው ነው። ይሄንኛው ግን ሙስሊም በተባለ ላይ የቤተሰቡና የራሱን ቀለብ የዒዱን የበዓሉን ቀንና ሌሊቱን የሚመገበው ታለው ይህን ነገር መስጠት ይመለከተዋል። ዘካተል ፊጥር በጾም ወቅት የተፈጠሩ ስህተቶችን ለማጽዳትና ጾምን ሙሉ ለማድረግ ለሚስኪኖች የሚሰጥ ሰደቃ ወይም ምጽዋት መሆኑንም ሼህ ዑመር የህያ ይናገራሉ። ለጾመኛው ማጽዳት ነው። ጾሙ ላይ እንግዲህ አንዳንድ ስህተቶች ግድፈት አለ፣ ያንን ማጠቢያ ነው። ጦረተ ሊሷኢም ይለዋል። ወጡዕመተ ሊልመሳኪን ለድሆች ደግሞ እርዳታ ነው የተደረገው። እሱ ለዝማ ተብሎ ሰዎች በበዓሉ ቀን ወደ ልመናና ወደ ሌላ ወደ መከጀል እንዳይሄዱ እንደሌላው ኢዱን ደስተኛ ሆነው እንዲያከብሩ ነው። ስለዚህ ለጾመኛውም ለጾሙ ማስተካከለያ ነው፣ ያሉት ስህተቶች ማስተካከለያ ነው። ለድሆችም እርዳታ የተደረገበት ነው። ዘካተል ፊጥር መቼና ምን ይሰጣል ብለን ላነሳንላቸው ጥያቄም ሼህ ዑመር የህያ ተከታዩን ምላሽ ሰጥተውናል። በጥሬ ነው መጀመሪያ ላይ ሲወጅብ ቀለብ አገር ላይ ተሚበላ ስንዴ፣ ገብስ፣ ተምር፣ ሌሎች ነገሮች የሚመግቧቸው አይነት ላይ ነው ይሰጥ የተባለው። የሚሰጠው መጠኑ ታውቋል። ሷዕ ይባላል። በዛሬ ግራም ሲያዘሩት 2 ኪሎ ተግማሽ አካባቢ ይሆናል። ያንን ደግሞ ከሶላት በፊት እንዲሰጥ ተብሏል። ዒድ ተመሰገዱ በፊት ከረመዳንም 2 ቀን 3 ቀን ሲቀረው ማውጣት ይቻላል ለድሆቹ እንዲደርስላቸው። ያ እንግዲህ አገሩ ቀለብተ የሚደረገው ለእያንዳንዱ ግለሰብ ሚስቱ፣ አባትና እናት ደካሞችም ታሉ፣ ለህፃኖች ልጆች እንደዚሁ ለነዛም ነው። የራሱንና ለነዛው ነው ማውጣት ያለበት ሰውየው።